ቤተክርስቲያንን የምንመራበት መንገድ እግዚአብሔርን ያስደስተዋል ወይስ ያሳዝነዋል የሚለው ጥያቄ ምቾት ይሰጣችኋል? የዘመናችን ክርስትና አውዱን፣ ስርዓቱን፣ መስመሩን እየሳተ ነው፣ እየተበረዘ እየመጣ ነው። በአምልኮ ነፃነት ስም ዲያብሎስ የራሱን አጀንዳ በትውልዱ ላይ ሲቀርጽ ቸልተኛ ሆነናል። በራእይ 2:4 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ገባ፣ የቀደመው ሥርዓትህን አድርግ። ባትገባ አለዛ መጣብሃለሁ፣ መቅረዝህን ከስፍራው ወስድብሃለሁ ይላል። የቀድሞውን ክርስትና በምንመራው ሕዝብ ውስጥ መትከል ይለናል። የክርስትናው ዓላማው፣ ሽታው፣ ጠረኑ እየደበዘዘ መጥቷል። ወንድሞቼ ጎበስ፣ ነፃነት እንዲህ ካበላሸንማ እኔ የቀድሞውን የመከራ ዘመን እመኛለሁ። ጸጋውን አትርክሱት። ጸጋውን በእናንተ እውቀት፣ የእናንተን እውቀት፣ የእናንተን ሀብት፣ የእናንተን አቅም አትጨምሩበት። የጌታ ሀብት ብቻውን፣ የጌታ ጸጋ ብቻውን ሁሉም ያስችላል። በሁሉ አቅመኛ ያደርጋል፣ በሁሉ ያበረታል። ለጌታ አቅማችሁን ተውለት፣ እውቀታችሁን ተውለት። የእሱ አቅም ከእኛ አቅም እጅግ የላቀ ነውና የእሱን እንተማመንበት። እሱ ብቻ ያለ፣ በእሱ ብቻ ታመኑ፣ በእሱ ብቻ ተደገፉ።